ሚስቴ ግንኙነት አትፈልግም የምትል ወንዶች ለምንድን ነው የማትፈልገው ብላችሁ ጠይቁ። ግንኙነት ደስ የሚል የህይወታችን አንደኛው ልምምድ ነው። ትዳር ውስጥ ሲኮን ግንኙነት የተፈቀደ ነው። በዛም ግንኙነት ላይ ሴትም ወንድም ደስታንና እርካታን እንዲያገኝ የተፈቀደ ህይወት ልምምድ ነው። እዚህ ሚስቶቻችሁ እሱን ነገር እየሸሸሽ ከሆነ ምን ችግር አለ የሚለውን ሚስቶቻችሁን ጠይቃችሁ ማወቅ አለባችሁ። ህመም አላት ወይ? አትረካም ወይ? ለግንኙነት የሚጋብዙ ሁኔታዎችን አትፈጥሩላትም ወይ የሚለውን መመካከር ይኖርባችኋል። ጀነራል ተርም ነው። ግንኙነት ላይ ለሚያጋጥሙ መስነፎች፣ ችግሮች ተርም ነው። ስንፈት ነው። የአንዱ ስንፈት የብልት አለመነሳት ሊሆን ይችላል። የአንዱ ስንፈት ቶሎ መጨረስ ሊሆን ይችላል። የአንዱ ያለመርካት ችግር ሊሆን ይችላል። ስለዚህ ስንፈት አጠቃላይ ተርም ነው። እንዳላችሁ ሁኔታ፣ እንዳላችሁ ተጓዳኝ ችግር፣ እንዳላችሁ እድሜ ህክምና አማራጮቹ ይለያያሉ። ህክምና አለው። አሁን ለምሳሌ ሰው ኩላሊቱን ታሞ ኢንፌክሽን ሲሆን፣ ቲዩመር ሲሆን፣ ጠጠር ሲሆን ይለያያላ። ህክምና አማራጮቹ ልክ እንደዛ ነው። ስንፈቶቹ ምን አመጣቸው የሚለውን እያየን የህክምና አማራጮቹ እንዳለው ችግሮች ይሆናሉ። የህክምና አማራጮች አሉ። ሚስትህን ለማርካት እነዚህን 10 መንገዶች መጠቀም አለብህ ወይም 15 መንገዶች የሚሉ የተለያየ ጽሁፎች ወይም ቪዲዮዎችን አያለሁ። ሚስቶቻችሁን ለማርካት ወንዶች የሚስቶቻችሁን ስሜት መጠየቅ በቂ ነው። ያ ማለት የግንኙነት ቅድመ ዝግጁነት ላይ ምን ያስደስትሻል፣ ግንኙነቱ ላይ ምን አይነት ፖዚሽን፣ ምን አይነት የግንኙነት ሁኔታዎች ይመቹሻል የሚለውን ማወቅ ያላችሁን የግንኙነት ህይወት እንዲቀላችሁ ሪላክስ አድርጋችሁ ግንኙነቶቻችሁን እንድታደርጉ ይረዳችኋል። እፀ አደንድን ይባላል። እፀ አደንድን ማለት እንደነዚህ አይነት ተቋማት በተለያዩ ቪዲዮዎች እና ፎቶዎች ለተለያዩ ሰዎች መድኃኒቶች እየሸጡ እንዳሉ አንዳንድ ሰዎች ይነግሩኛል። ስለዚህ እኔ ምንም አውቀው ነገር የለም። ያለው ቪዲዮ እና ፎቶ ነው እየተጠቀሙ ይሄንን የሚያደርጉት። ከማንም የባህላዊ ህክምና ጋር ያለኝ ቅንጅትም ኮላቦሬሽንም የለም። ስለዚህ እንዲህ አይነት ችግርም ለሚያጋጥማችሁ ሰዎች ሐኪም ጋር ሳትሄዱ ከሐኪም ጋር ሳትመካከሩ ምንም አይነት ነገሮችን እንድትወስዱ አላበረታታችሁ። ወንድ ልጆች የወለዳችሁ ወላጆች ለልጆቻችሁ ማድረግ ያለባችሁ ነገር የመጀመሪያ የብልት መጠናቸው ምን ያህል ነው የሚለውን ማየት ነው። ሁለተኛ የብልት ሽንት መሽኛ ቀዳዳው የቱ ጋ ነው እና በሶስተኛ ደረጃ ደግሞ የዘር ፍሬያቸው በትክክል ሁለቱም ቦታው ላይ አለው የሚለውን ማረጋገጥ ይኖርባቸዋል። እነዚህ ነገሮች ማድረግ የሚጠቅማችሁ በጊዜ ለልጆቻችሁ ተገቢውን የሆነ የህክምና አማራጮች መውሰድ እንድትችሉ ስለሚያስችላችሁ ነው። በተለይ ብዙዎቻችሁ የምትጠይቁኝ የብልት ማሳደግ ወይም የብልት ቁመት መጨመሪያ መድኃኒቶች ካሉ ነው። እነዚህ አይነት ህክምናዎች ልጆች ላይ ለሚከሰቱ ማይክሮፔኒስ ለምንለው ወይም በከፍተኛ ደረጃ ትንሽ ለሆኑ ብልቶች የሚደረጉ ህክምና ነው። ይህም ደግሞ ያለው የሆርሞን ሁኔታ ላይ ዲፔንድ ተደርጎ ማለት ነው። እዚህ ልጆች እስከ 16 ዓመታቸው ድረስ የብልት መጠናቸው በጣም ትንሽ ከሆነ እሱም በሐኪም ተለክቶ ከተረጋገጠ የህክምና አማራጮች አላቸው። ለዚህ ወላጆች ለወንድ ልጆቻችሁ እነዚህን ነገር ቼክ በማድረግ ተገቢ በሆነ ጊዜ ላይ ህክምና እንዲያገኙ አድርጓቸው። የስኳር ላስረዳችሁ ቪዲዮም ሰርቻለሁ፣ ግን ካላችሁ አይቀር ላስረዳችሁ። በጣም ብዙዎቻችሁ ነው የምታውቁት ስኳር ስንፈት እንደሚያመጣ፣ ግን በምን ምክንያት ነው ያመጣው ነው ህክምናው የሚወስነው። በተለይ የደም ስር ላይ ያለ ጉዳትና የሆርሞን ጉዳት ሲያመጣ መታከም የሚችሉ ምክንያት የምንላቸው ናቸው ሁለቱ ማለት ነው። እዚህ ስኳር ኮሌስትሮልን ከፍ ያደርግና የደም ቱቦች እንዲዘጉ ያደርጋል። የደም ቱቦች እንዲደርቁ፣ እንዳይለጠጡ፣ ናይትሪክ ኦክሳይድ እንዳያመርቱ ወይ ደግሞ ቁጣ ወይም ኢንፍላሜሽን ኖራቸው እንዲያብጡና የደም ፍሰት እንዲያስተጓጉሉ ሊያደርግ ይችላል። ቴስቴስትሮናቸውን ሊቀንስ ይችላል። እንደዛ ሲያደርግ ብልታቸው እንዳይነሳ እየተንፈስ አማራጮች ይወሰዳሉ። ግን እዚህ ጋር መሰረታዊ ነገሩ ስኳሩ መቆጣጠር ተችሏል የሚለው መታወቅ አለበት። ኮሌስትሮሉ ምን ያህል ነው የሚለው መታወቅ አለበት። ሆርሞን ደረጃው ምን ያህል ነው የሚለው መታወቅ አለበት እንጂ ስኳር ስላለ መታከም አይችልም። በቃ የብልት ያለው ሁኔታ አብቅቷል የሚባል ነገር የለም። የህክምና ሂደቶቹ እንዳለ ይሞከራሉ ማለት ነው። የብልት ዝግጁነት ማጣት ወይም ያለመቆም ችግር ወጣት ስለሆናችሁ ያጋጥማችሁ ማለት አይደለም። ብልት በበቂ ሁኔታ እንዲዘጋጅ ጤናማ የሆነ የህይወት ልምምዶች ያስፈልጋቸዋል። በከፍተኛ ደረጃ አልኮል፣ ጫት ወር ሲጋራ የምትጠቀሙ ከሆነ የግል ወሲብ ልምምዶች ካላችሁ የብልት ላይ ያሉትን የደም ስርና ጡንቻዎች እንዲሁም ነርቮች ላይ ጉዳት ስለምታደርሱ ብልት በበቂ ሁኔታ ዝግጁነት እንዳይኖረው ወይም ደግሞ ከነጭራሹ ያለመዘጋጀት ችግር ሊያጋጥማችሁ ይችላል። ብልት ላይ የጤናማ የሆነ ዝግጁነት እንዲኖረው ጥሩ የአኗኗር ስታይል፣ በጣም ጥሩ የሚባል የሆርሞን መጠን በሰውነታችሁ ውስጥ መኖርና
በቂ የደም ፍሰት ወደ ብልት የሚሄድበት ጤናማ የሆነ የደም ስሮች ያስፈልጋሉ። ስንፈተ ወሲብ ሲከሰት ከነዚህ ውስጥ አንዱ ላይ እክል በሚያጋጥምበት ጊዜ ብልት በሚፈልጉት ደረጃ ዝግጁ እንዳይሆን ሊያደርግ ይችላል። ግንኙነት ላሉ ችግሮች የአንድ ሰው ችግር ብቻ አይደሉም። ምክንያቱም ግንኙነት ድርጊት ነው። ድርጊት ደግሞ በሁለት ተቃራኒ ጾታ መካከል የሚደረግ ነው እና ለምሳሌ አንድ ወንድ የግንኙነት ፍላጎቱን ቢያጣ በቃ ይቅርብኝ ብሎ የሚተው ብቻ አይደለም። እዛ ጋር ደግሞ ሌላ ግንኙነት ማድረግ የሚፈልግ አካል ስላለ፣ ስሜት ያለው ሰው ስላለ ማለት ነው። ስለዚህ በግንኙነት ዙሪያ ያሉ ችግሮች ሲታከሙ አንድ ሰው ይታከም እንጂ የሁለት ሰው ችግር ነው የሚፈታው። የስኳር ህመም በተለያየ ምክንያት የስንፈተ ወሲብ ሊያመጣ ይችላል። የመጀመሪያው ምክንያቱ ደም ስሮች ላይ ያለ ጫናን በመፍጠር ነው። የኮሌስትሮል መጠንን ከፍ በማድረግ የደም ስሮቹን በመዝጋት እንዲሁም የደም ስሮች እንዳይለጠጡ የማድረግ ችግር ሊያስከትል ይችላል። የኢንዶቴሊያል ዳሜጁ ናይትሪክ ኦክሳይድ የማምረት አቅማቸውን እየቀነሰው እንዲመጣ ያደርጋቸዋል። ሌላው የቴስቴስትሮን መጠናችሁን ይቀንሳል። አንዳንዴ የኤስትሮጅን መጠን በደም ውስጥ ከፍ እንዲል ያደርጋል። ያ ደግሞ የግንኙነት ፍላጎት እንዳይኖራችሁ፣ ፍላጎትን ቢኖር የብልት መልፈስፈስ እንዲከሰት ሊያደርግ ይችላል። በሶስተኛ ደረጃ ፔሪፈራል ኒውሮፓቲ ወይም የነርቮች ላይ ባለ ጫናና ጉዳት አማካኝነት ወደ ብልት የሚሄዱትን ነርቮች ስለሚጫን የብልት ጥንካሬ ማጣት ሊያጋጥማችሁ ይችላል። ስኳር አለ ማለት የግንኙነት ህይወታችሁ አበቃ ማለት አይደለም። የተለያየ የህክምና አማራጮች አሉት። በሚዋጥም በመርፌም እንዲሁም በንዝረት ህክምና የብልት ጥንካሬና ዝግጁነት እንዲመለስ የሚደረግበት የህክምና ሂደቶች አሉ። የመጀመሪያ ህክምና የሚሆነው የስኳር ቁጥጥራችሁን በጥሩ ሁኔታ ማድረግ፣ ደም ስሮች ላይ ያሉትን የኮሌስትሮል መጠኖች ማስተካከል፣ እንዲሁም የተጎዱ ደም ስሮችን ማከምና የቀነሰ ሆርሞን ካለ ማስተካከል ያላችሁን የብልት ዝግጁነትና ጥንካሬ እንዲስተካከል ይረዳል። ብዙ ሰው የብልት መጣመም ሲያጋጥመው የሚታከም የማይመስላቸው ሰዎች አሉና የብልት መጣመም ከጊዜ በኋላ ፔሮኒዝ በምንለው የህክምና ችግር ሊመጣ ይችላል። ስለዚህ ፔሮኒዝ ዲዚዝ ሲኖር ያለው የጡንቻ መጠን ምን ያህል ተጎድቷል የሚለው ይታይና ያለው ችግር እንዳለው ደረጃ የህክምና አማራጮች አሉት። ስለዚህ የብልት መጣመም ካጋጠማችሁ፣ በሚቆም ጊዜ ህመም ካለው፣ ቁመቱን እየሳበ እያሳጠረባችሁ ከሆነ እንዲሁም ደግሞ ከፔሮኒዝ ጋር ተያይዞ የሚመጣ የብልት ዝግጁነት ማጣት ወይም ኢሬክታይል ዲስፈንክሽን ካጋጠማችሁ የህክምና አማራጮች ስላሉት መታከም ትችላላችሁ። ስንፈተ ወሲብ መታከም የሚችል አይደለም የሚሉ አንዳንድ ሰዎች አሉ። ይህንን የሚሉበት ምክንያት ባይገባኝም እኛ ሀገር እንኳን የስንፈተ ወሲብ ህክምና ምን ያህል ደረጃ እንደደረሰ ላስረዳችሁ። አንደኛው የስንፈተ ወሲብ አይነት የብልት ዝግጁነት ማጣት ወይም ብልት በደንብ ቀጥ ብሎ ያለመቆም ችግር ነው። ለዚህም የሚያጋልጡትን ምክንያቶች በማየት መጀመሪያ እንዳላችሁ እድሜ፣ እንዳላችሁ ተጓዳኝ ችግሮች፣ በሚዋጡ መታከም የሚገባቸውን ችግሮች በዛ ለመታከም ይሞከራል። በሱ የሰውነት ምላሽ ጥሩ ሆኖ ካልተገኘ ወደ ሾክ ዌቭ እና የፒአርፒ ህክምናዎች ይካሄዳል። በነዛም እንኳን አመርቂ የሚባል ውጤት ካልመጣ አሁን ላይ የፔናይል ፕሮስቴሲስ ወይም የብልት ህክምና ወይም ብልት ውስጥ የሚገባ ኢምፕላንት በማድረግ የብልት ዝግጁነት እንዲኖራቸው የሚያደርግ የህክምና ደረጃ ድረስ ደርሰናል። ስለዚህ ብልትም እንደ ማንኛውም አካላችን አንደኛው የሰውነት አካል ነው። ለምን ተጎዳ የሚለውን ምክንያቱ አይቶ የህክምና ደረጃው በዛ ላይ የተመሰረተ ይሆናል። የግንኙነት ህይወት ሲታሰብ ብዙ ጊዜ የወንድ ኃላፊነት ተደርጎ ነው የሚወሰደው እና ወንዶች በዚህም ከፍተኛ ጫናና ውጥረት ውስጥ ሲገቡ ያለው እኔ ጋር ለማማከርም ሲመጡ የግንኙነት ህይወታቸው ላይ ከፍተኛ ጫና የሚፈጥረው አንደኛ የግንኙነት ፍላጎት ማች አለማድረጉ ነው። ሴቶች በዚህ አጋጣሚ ላስተላልፍ የምፈልገው መልእክት እኩል ነው ኃላፊነታችሁ። ምናልባት እሱ ግንኙነት ማድረግ ሲፈልግ አንቺን ወደ ግንኙነት ዝግጁነት ውስጥ እንድትገቢ የሚያስፈልጉሽን ነገሮች ሊያደርግ ይችላል። ስለዚህ አንቺም ግንኙነት ማድረግ በምትፈልጊበት ሰዓት እሱ ሬዲ ሆኖ እንዲጠብቅሽ ሳይሆን እሱን ወደዛ የግንኙነት ዝግጁነት ውስጥ ማስገባት ይኖርብሻል እና ባልና ሚስቶች መነጋገር አለባችሁ። ለግንኙነት የሁሉም ሰው ሂደት አንድ አይነት አይደለም። ምን ያስደስትሃል? ምን ያስደስትሻል? የትኛው ፖዚሽን ጥሩ ነው ለአንቺ የሚስማማሽ ለአንተ የሚስማማ ተብሎ በደንብ መነጋገር ያስፈልጋል። ግንኙነቱ እየተደረገ አለማውራት አንደኛው ጋር ቅሬታ ሊፈጥር ይችላል፣ አንደኛው ጋር አለመመቸት ሊፈጥር ይችላል እና እንደዛ ከሚሆን የግንኙነት ህይወታችን ላይ ምን እናስተካክል ብላችሁ መነጋገር ጀምሩ። ምናልባት ለመነጋገር ፈርታችሁ ከሆነ ይህንን ቪዲዮ ተላላኩና ዶክተር አዲስ ጸጋ እንደዚህ ብላለች፣ እስኪ ግንኙነት ህይወታችን ላይ ያሉ ችግሮች ካሉ በአካል እንኳን መነጋገር ከፈራችሁ በቴክስት እንላላክ እስኪ ብላችሁ ለመነጋገር ሞክሩ። መነጋገር የችግሩን 50% ያህል ይፈታላችኋል። ለዚህ አይ ቲንክ ከዚህ በኋላ የግንኙነት ህይወታችሁ ላይ እየተነጋገራችሁ እያሻሻላችሁ እንደምትሄዱ ተስፋ አደርጋለሁ።
አንድ ወንድ ግንኙነት አድርጎ ከጨረሰ በኋላ ወይም የመጀመሪያ ዙር ግንኙነት ላይ እርካታ ላይ ከደረሰ በኋላ ብልት መልፈስፈሱ ስንፈተ ወሲብ አለበት ያስብላሉ ወይ ብላችሁ ጠይቁኛላችሁ። ሰው ግንኙነት የራሱ ፌዞች አሉት እና የመጨረሻው ፌዝ ሪዞሉሽን የምንለው ወይም የብልት መልፈስፈስ ወይም ዲቱሚሰንስ ፌዝ የምንለው አለ። ምክንያቱም ፈሳሽ ከወጣ በኋላ የተለያዩ ሆርሞኖች በሰውነት ውስጥ ስለሚለቀቁ ብልት እንዲልፈሰፈስ ያደርጋሉ። ስለዚህ ያ መልፈስፈሱ የስንፈተ ወሲብ አለበት አያስብልም። ምንድነው የአንዳንድ ወንዶች የግንኙነት ስሜት ወይም ኦርጋዝም ላይ ከደረሱም በኋላ የብልት ጥንካሬያቸው በዛው የሚቀጥል ወንዶች ሊኖሩ ይችላሉ። የእነሱም ጤናማ ነው። እናንተም ግንኙነት አድርጋችሁ ጨርሳችሁ ብልት ቢልፈሰፈስ ወይም ፈሳሽ ከወጣ በኋላ ጥንካሬውን ቢያጣ የእናንተም ጤናማ ነው። ለዚህ ቶሎ መጨረስ ኖሮባችሁ ቶሎ ብልት የሚፈሰፈስባችሁ ከሆነና ለሁለተኛ ዙር ዝግጁነት የሚያጣባችሁ ከሆነ መታከም ያለባችሁ ችግር ቶሎ መጨረሱን ነው ማለት ነው። ይህ መልእክት በተለይ ለጤና ባለሙያዎች ነው እና አንድ ታካሚ የግንኙነት ላይ ያሉ ችግሮች አጋጥሞኛል ብሎ በሚመጣበት ጊዜ ላይ ያው አብዛኛው ጊዜ ፕሪስክራይብ የሚደረግ መድኃኒት አለ የምናውቀው እና እሱም ፕሪስክራይብ ከማድረግ ይልቅ ምክንያቱ ምን ሊሆን ይችላል ብሎ ከሂስትሪው በመረዳት አንዳንድ ምርመራዎች ማድረግ ያስፈልጋል። በተለይ በጣም ወሳኝ የሚባሉት የሆርሞን ምርመራዎች እንደ ታይሮይድ፣ ፕሮላክቲን እና ቴስቴስትሮን እንዲሁም እድሜያቸው 40 እና ከዛ ዓመት በላይ ለሆነ ደግሞ ሰዎች የካርዲዮቫስኩላር ሪስክ ፋክተራቸው ከፍ ስለሚል ከሱ ጋር ተያያዥ ያላቸውን ምርመራዎች ማድረግ በጣም ይጠቅማቸዋል። አሁን ላይ ያጋጠመኝ ያለው የታይሮይድ ሆርሞን አብኖርማሊቲ ያላቸው ወንዶች ሌላውን ምልክቶች ችላ ስለሚሉ የግንኙነት ህይወታቸው ላይ ምልክት በሚያጋጥማቸው ጊዜ ለሕክምና ይመጣሉና ቼክ በማደርግበት ጊዜ ላይ የቲኤስኤች ሌቭላቸው ወይ በጣም የወረደ ወይ በጣም የጨመረ እስከ 100 ድረስ ያጋጠመኛልና ስለዚህ በእንደዚህ አይነት ጉዳይ ለሕክምና ወደ እናንተ የሚመጡ ሰዎች ካሉ አትሊስት እነዚህ ምርመራዎች በማድረግ ያላቸውን ችግር ከስር መሰረቱ ለማከም የሚረዳውን ህክምና እንድታደርጉላቸው ነው። ቴንኪው። ወንዶች በህይወት ዘመናችሁ ለጊዜያዊም ቢሆን የተወሰነ ጊዜ ላይ የብልት የጥንካሬ ማጣት ወይም ዝግጁነት ሊያጋጥማችሁ ይችላል። ይህ ደግሞ ሁል ጊዜ ህክምና ያስፈልጓል ማለት አይደለም። አንዳንዴ ከፍተኛ የስራ ውጥረት፣ ጫና በሚኖራችሁ ጊዜ፣ እንቅልፍ አለመተኛት፣ ከሚስቶቻችሁ ወይም ከትዳር አጋሮቻችሁ ጋር አለመግባባቶች እና ውጥረቶች በሚፈጠሩበት ሰዓት ላይ ሰውነት ላይ በሚለቀቁትና አድሬናሊን፣ ኖር አድሬናሊን ምክንያት የብልት የደም ዝውውር ስለሚስተጓጎል የግንኙነት የጥንካሬ ደረጃችሁ ሊቀንስ ይችላል። ያ ማለት ወደ ህክምና መምጣት አለባችሁ ማለት አይደለም። ሰውነት በራሱ ሪከቨር ያደርጋል፣ ያገግማል። ያንን ውጥረት፣ ጭንቀት እየቀነሳችሁ ስትመጡ የሰውነት የደም ዝውውርም እየተስተካከለ ይመጣል። መቼ ነው ህክምና መምጣት ያለባችሁ? ይሄ ችግር የሚቀጥል ከሆነ 6 ወርና ከዛ በላይ የቀጠለ ችግር ከሆነና የግንኙነት ህይወታችሁን አሉታዊ ተጽዕኖ እያመጣበት ከሆነ ወደ ህክምና በመምጣት ያለው ምክንያት ታይቶ የህክምና አማራጮችን ማድረግ ይመከራል። ነገር ግን ለተወሰነ ቀናት ይህ ችግር አጋጠመኝ ብሎ ወደ ህክምና መምጣት ሳይሆን ያለውን የላይፍ ስታይል ምን አይነት ለውጥ ላድርግበት ብሎ ማሰብ የተሻለ አማራጭ ነው።